እንግዲህ ባለፈው እንደተነጋገርነው ነገረ ጋብቻ ላይ በጋብቻ ውስጥ ልናደርጋቸው የሚገቡ መሰረታዊ አኗኗር ስርዓቶችን ለማየት ሞክረናል። ከዚያም እንግዲህ በሚኖሩበት ጊዜ በትዳራቸው ውስጥ ባልና ሚስት በአጠቃላይ ሁለንተናቸው ለአንድ ተግባር አንድ ላይ ተጋድሎ ላይ ያሉ ሰዎች እንደመሆናቸው ሀሳባቸው ሁለንተናቸው አንድ መሆን እንዳለበት አይተናል። ያም ሲሆን ደግሞ እንደው አንድን ቤት ለማቆም ወይም ደግሞ ለመምራት ወይም ለመገንባት ወይም በጋራ ሆኖ ለመጽደቅ ከሚሰራው ስራ ባሻገር በዋነኝነት በሪሌሽንሽፕ ውስጥ በሚሆን ጊዜ ሰው ማሰብ ያለበት መሰረታዊ ነገር ሰው መሆን የሚለውን ክርስቲያን ስንሆን ሰውነትን በደንብ አድርገን ልናውቀው ያስፈልጋል እና ይህንንም ደግሞ በተመለከተ አፈ በረከት ቅዱስ ዮሐንስ አፈወርቅ የቅዱስ ጳውሎስን መልእክት በተረጎመበት ላይ ያነሳውን በተወሰነ መልኩ አይተናል። እንደው ቤተ ክርስቲያናችን ድንቅነቷን የምናየው የቤተ ክርስቲያንና የክርስቶስን አንድነት የባልና የሚስት አንድነት መሆኑን ሲያሳየን ነው። እንግዲህ ያን ያህል ጥልቀት አለው ማለት ነው። ያን ያህል ከፍተኛ ሚስጢር አለው ማለት ነው። እንደውም እኮ ካስታወሳችሁ ቅዱስ ጳውሎስ በመልእክቱ ላይ ይህ ምስጢር ታላቅ ነው የሚለውን በተረጎመበት እኔስ አለ ስለ ምስጢረ ስጋዌ መለኮት ከስጋ ጋር ስለተዋሃደው ተናገራለሁ ይላል። የመለኮትና የስጋ መዋሃድ ከሁለት ባህሪ አንድ ባህሪ ከሁለት አካል አንድ አካል መሆን ይህ ምስጢር ታላቅ ነው የሚለው ሲተረጎም ራሱ ባልና ሚስት የማይተዋወቁ ባዕዳን የነበሩ አንድ የሚሆኑበት ሁለት ስጋ የነበሩ አንድ ይሆናሉ። የሰው ልጅ እናትና አባቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱም አንድ ስጋ ይሆናሉ የሚብለው የሚከናወንበት የምስጢር ታላቅ ነው። ስለዚህ የትዳር በኋላም ትንሽ ጠቀስ እናደርጋለን። ትዳር በቤተ ክርስቲያን የመለኮትና የስጋ ተዋህዶን ምሳሌ ሆኖ ራሱ ይነገራል። መለኮትና ስጋ ከተዋህዱ በኋላ መለያየት በመካከላቸው እንደሌለ ለዓይን ጥቅሻ ያለ ፍጹም መለያየት አብረው እንደሆኑ ባልና ሚስትም ከተጋቡ በኋላ በስጋ ወደሙ ከብረው አንድ ከሆኑ በኋላ መለያየት ፍቺ የለም ብላ ነው ቤተክርስቲያን የምታስተምረን። ስለዚህ ይሄን እዚህ ውስጥ ነው እንግዲህ እየኖርን ያለ ነው እና በተደጋጋሚ እንዳነሳ ነው ሁለት የሚፈላለጉ ተቃራኒ ጾታዎች አንድ የሆኑበት ይሄ ጋብቻ ወይም ይሄ የትዳር ህይወት በቤተ ክርስቲያናችን እጅግ በጣም ጥልቅ ነው ምስጢሩ። ቅዳሴ ላይ በደንብ አስተውላችሁ ሰምታችሁ ከሆነ አሁን ያው በተወሰነ መልኩ በተለይ ከተማ ላይ ቅዳሴውም ምዕመናን ቶሎ እንዳይበተኑብን እየተባለ አጥሮ ተቸግረን ነው እንጂ እኮ ዲያቆናት በተቻለ መጠን ቅዳሴ ላይ ስናደርስ ቢያንስ እችን እናሟላ። ጸሎተ ሃይማኖት አመክንዮን ስንደግም ወይም ሌላውንም ጸሎተ ሃይማኖት በምናደርስበት ጊዜ ሙሉውን እንበለው። ትልቅ ምስጢር ያለበት የሃይማኖት ምስክርነት ስለሆነ ማለት ነው። ናምን ባዶ አምላክ ብለን ከዛ ያኛውን ወነሴፎ ይሄኛውን ደግሞ ኢየሱስ ክርስቶስ ከማለት በፊት ባህል ላይ ያለውን ስናይ ትልቅ ከምስጢረ ሥላሴ ጀምሮ ምስጢረ ስጋዌ ከዚያ የቤተ ክርስቲያን ሰባቱ ምስጢራት የሚተረጎምበት አምስቱ አዕማደ ምስጢር የሚተረጎምበት ነው። ምስጢራት የቤተ ክርስቲያንም የሚጠቀሱበት ነው። እዛ ላይ ስትመለከቱ እኛስ ጋብቻ ይላል ንጹሕ እንደሆነ ልደትም ርኩሰት እንደሌለበት እንናገራለን። ምክንያቱም እግዚአብሔር መጀመሪያ ሆኖ አዳምና ሔዋንን የፈጠራቸው በዚህ ህብረት እንዲኖሩ ስለሆነ ማለት ነው። እግዚአብሔር አዳምና ሔዋንን ሕዝብ ይበዛ ዘንድ ፈጥሯልና አያችሁ፣ ይሄን ነው የምንመሰክረው። ስለዚህ ጋብቻ ንጹሕ ነው በእግዚአብሔር ዘንድ። በዚያ ውስጥ ነው መኖር ያለብን ማለት ነው። ከአቅም በላይ ሆኖ ስለ ፍቺ ስናይ የምናየው ነው እንደው ሃይማኖትን የሚያስክድ ማንነትን የሚያሳጣ ካልሆነ በስተቀር ጋብቻ የሚመሰረተው በእግዚአብሔር ፊት እስከሆነ ድረስ እንዲሁ ዝም ተብሎ በዘለማድ ወይም ደግሞ በእብሪት የሚፈርስ አይደለም ጋብቻ።
እግዚአብሔር ጋብቻችንን እንዲያጣምር ብዙ ጊዜ ስንኖር ምናልባት ትንሿ ቤተክርስቲያን የሚለውን ስንማር ከቀደመው መምህር ጋር በተወሰነ መልኩ ታይቷል። ተጋብተን በምንኖርበት ጊዜ በጋብቻ ውስጥ በሚሆኑበት ሰዓት ሰዎች ማሰብ ያለባቸው ነገር በእግዚአብሔር ፊት የመሰረትነውን ትዳር የምናቆመው በእግዚአብሔር መኖር ውስጥ ነው። እግዚአብሔር በዛ ጋብቻ ውስጥ ሲኖር ነው። እግዚአብሔር ደግሞ ጋብቻችንን እንዲባርከውና ልቦናችን የማስተዋል ልቦና እንዲኖር በተቻለ መጠን ቅዱሳት መጻሕፍትን የማንበብ ልማድ ያስፈልጋል። በባለትዳር ውስጥ በሕይወታችን ውስጥ ረዥም ሰዓት ቁጭ ብለን እናወራለን፣ ወይ ደግሞ የሰፈር ወሬ እናወራለን፣ ወይ ደግሞ ሶሻል ሚዲያ ላይ እንሆናለን። ከዛ ይልቅ ያን ማድረጋችን መልካም ይሆናል፣ ለማህበራዊ መስተጋብር ይጠቅመናል። ቤታችን እንዲጸና ግን የምንነጋገረው እንደ ባለትዳር የምንነጋገረው የምንለዋወጠው ቃል በቅዱሳት መጻሕፍት በደንብ አድርጎ የታሸ ሲሆን አይጎረብጥም። ልጆችም ያን እያዩ ነው የሚያደርጉት። ስለዚህ ንባብ ያስፈልገዋል። ይሄ ከጸሎት ጋር ተያይዞ በኋላም የሚመጣ ነው። ግን ቅዱሳት መጻሕፍትን ማንበብ የሕይወት መመሪያችን ብናደርግ እጅግ በጣም ይጠቅመናል። የእግዚአብሔርን ቃል ለመተግበርና በሕይወታችን ውስጥ ያንን ለመኖር ያግዘናል። ስለዚህ በጋብቻ ውስጥ በምንኖርበት ጊዜ የጋብቻ ሕይወት ማለት ነው በተቻለ መጠን በመንፈሳዊ ቅንነት፣ እርስ በርስ በመናበብ፣ እርስ በርስ በመረዳዳት ሊኖር የሚገባ ነው። እንግዲህ መቼም አስቡት፣ በአንድ ቤት ውስጥ እየተኖረ እንዴት ሰው ቤቱን ሰላም ያጣ ያደርገዋል? እንዴት የጥላቻ ምንጭ ያደርገዋል? እንዴት ቤተሰቡን ትቶ ማንነቱን ሁሉ ሰጥቷት እየኖረ ካለ ሴት ጋር ወይ ደግሞ ቤተሰቧን ትታ ማንነቷን ሰጥታው እየኖረች ካለች ሴት ጋር ወንድ ጋር እየኖርን እንዴት ጥላቻን እናመነጫለን? ስለዚህ መንፈሳዊ የሆነ ሰው ሲጀመር ጥላቻን አያመነጭም። ትዳሩንም ለማፍረስ ደግሞ አይፋጠንም። አስተውሎ ነው የሚሄደው። ትዕግስት ይፈልጋል። መተሳሰብ ያስፈልጋል። ትህትና ይፈልጋል። በተቻለ መጠን የትዳር አጋርህ ናት፣ የትዳር አጋርሽ ነው። ቅንነትን ይጠይቃል። የገባንበት ለጽድቅ እንደሆነ መረዳት ያስፈልጋል። በተግባር ከዚህ በፊትም ተባብለናል። መነኩሴ በዓቱን ለቆ ቆቡን ሲጥል እንደምንደነቅና እንደምናዝን ሁሉ ትዳር ሲፈርስ ያሳዝናል። መነኩሴ ራሱን ነው ያጣው። ትዳር ስናፈርስ ግን ሌላ ሰው ይዘን ነው የምንወርቀው። ልጆች ሲፈሩ የልጆች መመሳቀል ይመጣል በትዳር ውስጥ። ስለዚህ መሰረታችንን በፍቅር፣ በትዕግስት፣ በመተሳሰብ፣ በትህትና፣ በቅንነት ለጽድቅ እየተጋን መኖር ያስፈልገናል ማለት ነው። ከዛም ባሻገር ወደ ሌላ መመልከት ሌላኛው ችግር ነው። አሁን ትዳር ውስጥ ካለን ሌላ መሻት ማለት ሌላ መመኘት፣ ሌላ ሚስት፣ ሌላ ባል መመኘት፣ ይሄ ፍጹም ኃጢአት ነው። በነገራችን ላይ ሁል ጊዜ ስናስብ ማስተዋል ያለበት ነገር እግዚአብሔር ለአዳም ምትረዳው እንፍጠርለት ነው ያለው አይደል? የሚረዱት አይደለም ያለው። ስለዚህ በትዳሩ ላይ የሚወሰልት ሰው ወይም በትዳሩ ላይ የምትወሰልት እግዚአብሔር አፈጣጠሩ ስህተት ነው ብሎ እየተናገረ ያለ ሰው ነው። ከመናገር አልፎ እየመሰከረ ያለ ማለት ነው። ይሄ ደግሞ እንግዲህ እግዚአብሔር ምን ያህል እንደሚያሳዝን እንወቅ። እንደው እስኪ በቤተ ክርስቲያን እንኳን አንጋባ፣ በማዘጋጃም በባህላዊ መንገድ እንጋባ፣ እንዴት ደባል እንይዛለን? ከሰውነት ማዕረግ መውረድ ነው ይሄ። ከዚህ አንጻር ፍቺን ማስቆም ያስፈልጋል ማለት ነው። እየገባንበት ያለነውን ህይወት ማስተዋል አለብን ብለናል። ምን ጋብቻ ግቡ ጽድቅ ነው። ስለዚህ ጽድቅ የሆነ ሰው ከጽድቅ ጎዳና እንዴት ራሱን ያሰናክላል? ለመጽደቅ የገባበትን ህይወት እንዴት አቋርጦ ይተዋል? ውድድር ውስጥ ያለ አንድ ሯጭ አቋርጦ ሲወጣ አይሸለምም። ጋብቻ የተጋድሎ ህይወት ነው። በተጋድሎ ውስጥ የገባ ሰው ካቋረጠ ሽልማት ይቀርበታል።
ለዚያ እኮ ነው ሁለቱም አንድ ሥጋ ይሆናሉ። ለምን? እግዚአብሔር ስላጣመራቸው ይለናል የማቴዎስ ወንጌል። አንድ ሥጋ ሁለት አካል የነበሩት አንድ የሚሆኑበት ፍጹም ህብረት የሚኖራቸው ማለት ነው። የሚያስቡት ብለናል። ቅድምም ጠቀስ አድርገናታል ባለፈው ሳምንት ስናይ አንድ ልብ፣ አንድ ሀሳብ፣ አንድ ቃል በተቻለ መጠን እንደውም በጣም በተደጋጋሚ እንደምላችሁ ይሄ መግባባትን እና በመነጋገር ነገሮችን በውይይት የማስረጽ ክህሎቱን እያዳበረ ስንሄድ አንድን ነገር ሳንነጋገር መግባባት ደረጃ እንደርሳለን። የምናስበው ነገር ተመሳሳይ የሆነ ይመጣል፣ ይዋረሳል ማለት ነው። ተአምረ ማርያምን ሰምታችሁ ከሆነ መቅድሙ ላይ እግዚአብሔር ሚስቱን ፈቶ ሌላ ከሚያገባ ሰው የበለጠ የሚጠላው ኃጢአት የለም። ሚስትን ፈቶ ሌላ ማግባት በእግዚአብሔር ዘንድ የተናቀ ነውና እንደዚህ አይነት ሰው በሐዋርያት ስልጣን የተወገዘ የተለየ ነው ይላል። ዘየአቢ ኃጢአት አያችሁ። ስለዚህ ፍቺ ለመለያየት መቸኮል አንደኛ የገባንበትንና እያደረግን ያለነውን እንዳልተረዳን የሚያሳየን። ቤተክርስቲያናችን ብትመክረን በመተሳሰብና በፍቅር እንድንኖር ነው። ይሄ ማለት ግን ወንድሞቼ እህቶቼ፣ እንደው አደራችሁን ፈተና የለውም ማለት ግን አይደለም። እንዴት ነው የጽድቅ ጎዳና ፈተና የማይኖረው? ሩጫው ድካም አለው፣ ላብ አለው፣ ቁርጥማት አለው፣ እግር መድማት አለ፣ የምንወደውን ምግብ ማቆም አለ። የምንፈልገው ፍጥነት ላይ ለመሆን ለሩጫው አይደለ ለማሸነፍ። ከዚያ ደግሞ በፀሐይ በዝናብ ውስጥም ቢሆን ሳያቋርጡ መሮጥ አለ እና የጽድቅን አክሊል ለመቀበል በጋብቻ ሕይወት ውስጥ እኮ ስንገባበት ብዙ ፈተናዎች አሉት። በቤተ ክርስቲያናችን ፍቺ አጥብቆ የተከለከለ ነው። ቤተ ክርስቲያናችን አብሮ መኖርን ትሰብካለች። ይሄ ማለት ግን ከአቅም በላይ የሆነ ሊፈታ የማይችል ችግር ሲኖር ግን አብሮ ኖሮ ተገዳደሉ ግን አልተለም። ቤተክርስቲያን ችግሮች ሲፈጠሩ መጀመሪያ በጸሎት፣ በጾም፣ በምክረ ካህን፣ በመወያየት እንደው አደራችሁን ባዛኝቱ መወያየት የምትለዋ ቃል እንደው በኋልታ አትምሰለን። በመነጋገር ምንፈታቸው ነገሮች ከምናስበው በላይ ነው። ሐሳብ ለሐሳብ መናበብ መቻል በረከቱና ጥቅሙ እጅግ በጣም ከፍተኛ ነው። ስለዚህ ችግሮች ሲፈጠሩ መፍትሄ ስንፈልግ መወያየት፣ ከንስሐ አባት ጋር መነጋገር፣ በምክረ ካህን፣ በጾም፣ በጸሎት እግዚአብሔር ነገሩን እንዲፈታውና እንዲያቀና መጠየቅ ይፈልጋል። ይሄንን እያደረግን ነገሮች ከአቅም በላይ የሆኑ ሲሄዱ በተለይ በባለትዳሮች መካከል በሃይማኖት በውይይት በምክረ ካህን በጾም በጸሎት ተደርጎ ይሄ ሁሉ ተጠይቆ ደጅ ተጠንቶ ሊፈታ የማይችል እና መጨረሻው ጦሱ ጉዳቱ የከፋ እንደውም አንዳንድ ጊዜ ለሞት የሚያደርስ አይነት ግጭት በተደጋጋሚ ከተከሰተ አሁንም ያ የፈጸመው ወይም የበደለው አካል ለምሳሌ ዝሙት የሰራ ሰው፣ በትዳር ላይ ዝሙት የፈጸመ ሰው ተመልሶ ተጸጽቶ ንስሐ ገብቶ ይቅርታ ጠይቆ እግር ላይ ከወደቀና ካህኑ ንስሐውን ተቀብሎ የተበደለውም ወይም ደግሞ ዝሙት የተፈጸመበትም አካል ለመቀበል ፈቃደኛ ከሆነ ቤተክርስቲያን ፍቺ እንዳይፈጸም ታደርጋለች። በነገራችን ላይ ለምሳሌ ፍቺ ከሚፈቀድባቸው መንገዶች አንደኛው ዝሙት ነው። ዝሙት የሰራው ግን ከተጸጸተና ንስሐ ከገባ ያኛውም አካል ደግሞ ለመቀበል ፈቃደኛ ከሆነ ትዳሩ እንዳይፈርስ ነው የሚደረገው። ይሄ ለምን መሰላችሁ? ትዳሩ ሲፈርስ ይዞት የሚመጣው መዘዝና ክፋቱ ከፍ ያለ። ስለዚህ መመካከር በንስሐ ማጽዳት ይፈልጋል።
ለሞት የሚያደርስ ነገር ለምሳሌ ሰሞኑን በዜና በዚህ በማህበራዊ ሚዲያ እየተንቀሳቀሰ ያለ ነገር አይቼ ነበረ። አንዲት ግብፅ ያለች እህት ታርዳ ተገኝታ ገና ከተጋባች 5 ወሯ። እንግዲህ አረዳት የሚባለው ባሏን ነው የተባለው። አላየንም፣ አልታየም። አንዳንድ ጊዜ ነገሮችን እንደው በጭፍን መለጠፍም ከባድ ነው። እሱ የሆንስ አይሆን አናቅም አይደል? እንደዚህ አይነት ፈተናዎች ሊመጡ ይችላሉ። እግዚአብሔርን አምነን እስከገባንበት ድረስ ዋጋ ሊያስከፍለን ይችላል። ጽድቅ ብለን እየገባን ያለ ነው። ለዛ ነዋ። ከዚህ እንደው ይጠብቀን እግዚአብሔር በእውነት ስንት ነገር ተስፋ ተደርጎ እግዚአብሔር በረከት በሚሰጠው ሕይወት ውስጥ ገብቶ እንደዚህ አይነት ዳፋ ውስጥ ከመግባ። ስለዚህ በቤተ ክርስቲያናችን ሃይማኖት ሊፈታ የማይችል ልዩ ልዩ ችግሮች፣ ጉዳቶችና ለአደጋ የሚያጋልጡ እንዲሁም ዝሙት ሲኖር በኋላ እናያቸዋለን። በምክክርና በንስሐ መመለስ ካልተቻለ ፍች ይፈቀዳል። ከዚያ በሞትም መለየት ካለ በህይወት ያለው ሁለተኛ ማግባት ይፈቀድለታል። ስለዚህ ፍቺውም የሚፈቀደው ህገ ቤተ ክርስቲያንን ጠብቆ ሲከናወን ነው። በቤተ ክርስቲያናችን በቤተ ክርስቲያናችን በቤተ ክርስቲያናችን ፍትሐ ነገሥታችን ግልጽ አድርጎ እንዳስቀምጠው ሰው ማግባት የሚችለው እስከ 3 ጊዜ ነው። እንደውም ቃሉን እንደው በደንብ ይወት እስኪ እስከ 3ኛ ድረስ መጋባት የሚፈቀደው ተጣርቶ ነው። ለዛውም አስፈላጊነቱ ተጣርቶ ከ3 በኋላ ዝሙት ነው። እስመ አውስቦ ቀዳማዊ ዘባሃቲ ብእሲት ወአብስቦ እሰ ዳግሚት ካልእት ታሕጽጽም ቀዳሚት። አያችሁ ጉድለት አለባት ሁለተኛዋ። ወአውስቦ እሰ ሳልስ ምንውር ውእቱ። 3ኛ መጋባት ግን የተናቀ ነው። ከዛስ ዋልቦ በሀቤነ እምድረዝ አውስቦ ህጋቢ። ከዚህ በኋላ በቤተ ክርስቲያናችን ከ3ኛ በላይ ጋብቻ የለም። ምክንያቱም ዝሙት ስለሆነ እያለ ይቀጥላል። ፍትሐ ነገሥቱ መመልከት ትችላላችሁ። አንቀጽ 24 ነገረ ጋብቻ ላይ ይሄ እንግዲህ ጥንቃቄ በተሞላበት እየታየ ካህኑ እየመረመረ ነው የሚከናወነው። ከላይ እንደጠቀስ ነው በቤተ ክርስቲያናችን ፍቺ የሚፈቀድባቸው ምክንያቶች ልብ በሉ፣ ፍቺ መፋታት እንዳይኖር ነው ጥረት የሚደረገው ተባብለናል። ነገር ግን ፍቺ የሚፈቀድባቸው ከአቅም በላይ የሆኑ ችግሮች አሉ። የመጀመሪያው ዝሙት ነው። እዚህ ጋር እንደው ያዝ ባረገው ደስ ይለኛል በተወሰነ መልኩ። እንግዲህ ዝሙት ሲባል ዝሙት በኃጢአት አይነት ራሱ ስናየው ያው አሁን እያነሳ ያለ ነው ጋብቻ ስለሆነ የሩካቤን ዝሙት ነው እየተነጋገርን ያለ ነው። ዝሙት ብዙ አይነት ስለሆነ ማለት ነው። በጋብቻ ውስጥ ከጋብቻ ውጭ የሚደረግ ከጋብቻ ከማግባታችን በፊትም ሆነ ካገባም በኋላ በጋብቻ ውስጥ ሆነን ራሱ ጋብቻው ላይ ራሱ ከስርዓት ውጭ የሚከናወን ማንኛውም አይነት ሩካቤ ስጋ አመንዝራነት ወይም ደግሞ ዝሙት ይባላል። በትዳር ላይ ሌላ ሴት ወይም ሌላ ወንድ መደረብ፣ መሰራረቅ፣ ከሌላው መሄድ ዝሙት ነው። ከዚህ እንደው ከፍ ስናደርገው ሴሰኝነት ደግሞ አለ። ሴሰኝነት የዝሙት ከፍተኛው ስሜት ነው። ሴሰኛ እግዚአብሔር ሴሰኛን አይን ይጸየፋል ይላል። ሴሰኝነት ማለት አልጠግብ ባይነት ማለት ነው። ራስ ወዳድ፣ ራስን ካለመግዛት የሚመጣ የኃጢአት ዘረው ማለት ነው። ስለዚህ ዝሙት በቤተ ክርስቲያን ለፍቺ ይዳርጋል። ከጋብቻ ውጭ በፊትም ከሆነ ደግሞ እንደ ክፉ ኃጢአት የሚፈረጅበት ምክንያት የእግዚአብሔር ቤተሰቦች የዝሙት መንፈስ የስስት ውጤት ስለሆነ ያለኝ ይበቃኛል አለማለትም ስለሆነ
ይሄ ፔሸንስለስ አለ አይደለ? በተለይ አሁን ላይ ትውልዱ ያለ ነው ወደዚህ ያ ነገር ነገሮችን ሰከን ብሎ ረጋ ብሎ መመልከት እያጣ መተል ትዕግስት አልባ ሆነናል እኮ። ይሄ ያምረናል፣ ይህን እንጥላለን፣ ያን እንይዛለን፣ ይህን እንይዛለን፣ እንጥላለን። አሁን ደግሞ ያን እንዲሁ ስንከላውድ ምንም ሳንጨብጥ ይመሻል፣ ይነጋል፣ ዘመንም ይሄዳል። የዝሙት አባዜ የዚያ መገለጫ ነው። አዲስ ነገር ምናገኝ የመሰለን የጨበጥነውን እየጣልን ስንሄድ በኋላ ላይ ባዶ እጃችን የምንቀርበት ማለት ነው። መጽሐፍ ቅዱሳችን ግን የባልንጀራ ሚስት አትመኝ ይለናል። ሴትን ያየና በልቡ የተመኘት አመነዘራት ይላል፣ አልመነዘረ ይላል። ስለዚህ ዝሙት ልንጠነቀቀው የሚያስፈልግ ራሳችንን ልንጠብቅበት ያስፈልጋል። ዝሙትን ልማድ አድርገን የምንኖር ብዙ ሰዎች አሉ። እንግዲህ ይሄ ያው ሰይጣን እንድንወርቅበት አመቻችቶ ያቀበለን መሳሪያ ስለሆነ አካሄዳችንና እግራችንን እንጠንቅቅ፣ እናስተውል። አሁን ከጋብቻ በፊት እኮ በዝሙት አለመውደቅ ኋላ ቀርነት እየሆነ መጥቷል። ራስን ማርከስ ክብር እየሆነ መጥቷል። አሁን የምናውቀው ማለት ነው። በነገራችን ላይ ኮምፓታቢሊቲ ነው ቀድሞ በዝሙት መውደቅ ምንድነው? ኮምፓታቢሊቲን ቴስት ለማድረግ ነው ብሎ ማሰብ ምን ማለት እንደሆነ ታውቃላችሁ? ከተጋባ በኋላስ በምንድን ነው የሚያቆመው? ስለዚህ ምንድነው ሙከራው ይቀጥላል ማለት። መጀመሪያው የቤተሰብና የትዳርን ኢንስቲትዩሽኑ ፈረሰ በዚህ ምክንያት። ስለዚህ በዚህ ምክንያት በዝሙት ምክንያት ተጎትቶ የሚመጣብን ነገር ልንጠነቀቅ ያስፈልጋል። ከጋብቻ በፊት በጓደኝነት ያለን ልንጠነቀቅ የሚያስፈልግ ለምሳሌ ከመጋባት በፊት እኮ ሩካቤ ስጋ መፈጸም በዝሙት ወደቅን ማለት ይዞት የሚመጣው ነገር አለ አይደለ? በነገራችን ላይ ጽንስ አለ። መፀነስ ከመጣ እናስወርዳለን አይደለ? ልብ በሉ፣ በዝሙት ምክንያት የዝሙት ኃጢአት ሰራን፣ ይጸነሳል። ቤተሰብ ወይም ሌላ ሰው እንዳያቅ ተብሎ ውርጃ ይመጣል። ነፍስ መግደል ተከተለ ማለት ነው። ከነፍስ መግደል በኋላ ያንን ውርጃውን የተፈጸመችው እህት ደግሞ ጸጸቱ አለ፣ ስሜቱ አለ፣ ህመሙ አለ። ያ ድባቴ ያመጣል፣ ተስፋ መቁረጥ ያስከትላል። ያ ተስፋ መቁረጥ ደግሞ ሀልዎተ እግዚአብሔርን ወደ መጠራጠር ራሳቸውን ጎትተን ባመጣ ነው እግዚአብሔርን ወደ መጥላትና ከእግዚአብሔር እቅፍ ወደ መራቅ፣ በራስ ተስፋ ወደ መቁረጥ፣ ሰውን ወደ መጸየፍ፣ ራስን ወደ መጥላት ይመራል ማለት ነው። ያ መጨረሻ ጥፋት ይሆናል። ከዚያ ጋር ተያይዞ ደግሞ የሚመጡ የአባለዘር በሽታዎችም አሉ። ከስንቱ ጋር የማይሆን ነገር ስናከናውን ማለት ነው። ይሄ ከጋብቻ በፊት በመከናወኑ ምክንያት ያው አሁን ጋብቻ ውስጥ ሆነን ያን እያነሳ ያለሁት መነሻው ያ ስለሆነ ነው። ከጋብቻ በፊት እንደዚህ ያን ነገር መከናወናቸው የእግዚአብሔር ቤተሰቦች ብዙ አባቶቻቸውን የማያውቁ ልጆች የወላጅ አባት አርአያ የማይሆናቸው ልጆች እንዲበዙ ሆኗል። ያ ደግሞ አብዛኛው ልጅ በአእምሮ ውስጥ የማይሆን ጠባሳ ይዞ ያደርጋል። ይሄ ሳይኮሎጂም በግልጽ ያስቀምጠዋል። በቤት ውስጥ ሜል ፊገር ያስፈልጋል። እናት ልጇን ልትወድ ትችላለች። ወንድ ልጇን እንደ አባት ሆና የአባትነትን አርአያ ማከናወን የወንድን ተግባር መተግበር ግን አትችልም። ይሄ ተፈጥሯዊ ነው። በነገራችን ላይ ሃይማኖቱን እንኳን ያዝና አድርገውና በሳይንሱ ራሱ አይመጣም። በዚያ መልኩ ያደጉ ልጆች ብዙ መዘዝ አለባቸው ካደጉ በኋላና ይሄ ልንጠነቀቅ ያስፈልጋል። ስለዚህ በጋብቻ ውስጥ ዝሙት ሲኖር ወይም በዝሙት ምክንያት ከተወደቀ በቤተ ክርስቲያናችን ፍቺ ይፈቀዳል። በዝሙት የወደቀው ግን
ተጸጽቶ ንስሐ ከገባና ያኛው ለመቀበል ፈቃደኛ ከሆነ ቤተክርስቲያን ትፈቅዳለች አብሮ መሆን። ምክንያቱም ጸጸት ነው እግዚአብሔር የሚፈልገው። ቅዱስ ዳዊት እኮ ኃጢአት በመስራቱ እግዚአብሔር አላዘነበትም። እግዚአብሔር በቅዱስ ዳዊት በኃጢአቱ መጸጸት ምክንያት ነው የተደሰተው። እንደ ልብ የሚያለው ለዚያ ነው፣ የተሰበረ ልብ ስላለው ማለት ነው። ነገር ግን አስቀድሞ ማጠር፣ በዚህ ወድቀን ክብረ ንጽህናችን የጎደፈ ወንድሞችና እህቶች ካለን በንስሐ ምርኩዝነት ተነስተን አሁንም በስጋው ደግሞ በእግዚአብሔር ፊት መክበር እንችላለን። ክርስቲያኖች ይህን እናስምርበት። ቤተ ክርስቲያን ገፍታ አትጥልም። ሰዎች በሚያደርጉት አንዳንድ ግለሰቦች በሚናገሩት ግትርነትና የማይሆን የቤተ ክርስቲያን ስብከት ባልሆነ ነገር እንዳንታለን። የወደቅን አንስታ አጥርታ የቆሸሸው ገብቶ ታጥቦባት ንጹሕ ሆኖ ከመጻዳ ከመመላእክት መስሎ የሚወጣባት ቤት ናት ቤተ ክርስቲያን። ታዛ መጽናኛ ምትሆን መሸሸጊያ ምትሆን ማለት ነው። ለጭንቀታችን መተንፈሻ ምትሆን እናትና ሁሌ ልንረሳው የማያስፈልገው ነገር በምንም ብንወርቅ ለመነሳት እና ከእግዚአብሔር እቅፍ ለመግባት ግን ሁሌም በእግዚአብሔር ቤት አልረፈደም። ይሄ ልናውቅ ያስፈልጋል። ከዚያ ውጭ ግን በመደፋፈር እና በግልፍተኝነት ወይም ደግሞ በስሜታዊነት በምን አለብኝነት በዝሙት እየወደቅን ትዳራችንን አደጋ ላይ ከጣልን ያኛው አካል ፍቺ ጠይቆ እንዲላይ ቤተክርስቲያን ትፈቅዳለች። በተክሊል መጋባት ጋራንቲ አይደለም ማለት አያችሁ። ለዚያ ነው መግባባት፣ በቃል እግዚአብሔር ቤትን መመስረት፣ ነገሮችን በመነጋገር መፍታት የምንለው ማለት ነው። ችግር ካለ ወደ ሌላ ከመሄድ እዚያው ተነጋግሮ መፍታት ይቻላል። አያችሁ፣ ከመግባባት የምንችል መነጋገር የምንችል ከሆነ ስለዚህ እናስተውል። ሌላኛው ምንኩስና ነው። ምንኩስና የጽድቁ አንደኛው መንገድ አለን። በጋብቻ አብረው ያሉ ሰዎች ልጆች ከማፍራታቸው በፊትም ሆነ ካፈሩ በኋላ ተነጋግረው ትዳሩ ሳይፈርስ ልጆች ካላቸው ልጆች ተገቢውን መኖሪያ የሚያስፈልጋቸውን መሰረታዊ ነገር ሁሉም ነገር ሙሉ ከሆነ ሁለቱ ባለትዳሮች ተነጋግረው ለመመንኮስ ከተስማሙ መመንኮስ ይቻላል። ስለዚህ ሲመነኩሱ ታዲያ ትዳሩ ይፈርሳል ማለት ነው። አያችሁ፣ ወይዘሮ እገሌ አቶ እገሌ ብለው ይኖሩ የነበረው ሰማንያቸው ይቀደድና አባ እማ ተብለው ይመነኩሳሉ ማለት ነው። ይሄ የሁለቱ መስማማት ካለ በጋራ ተነጋግረው የሚያከናውኑት ይሆናል ማለት ነው። በዚህ ምክንያት ጋብቻ ሊፈታ ይችላል። ፍቺ የተባለው ተስማምተው በጋራ የሚያደርጉት ስለሆነ ማለት ነው። በምንኩስና ምክንያት በሞት አንደኛ ከሁለቱ አንዱ ከሞተ በሕይወት ያለው ቅድም እንዳየነው ይፋታል። ስለዚህ በሞት ስለተለየ ማለት ነው ድጋሚ ማግባት ይፈቀድለታል ማለት ነው። ከዚያም በተጨማሪ ደግሞ አንዳንድ ጊዜ ሌሎች ችግሮች ይኖራሉ። ለምሳሌ በተፈጥሮ ወይም ደግሞ በድንገተኛ ምክንያት የመራቢያ አካል ጤንነት ከጎደለ ተነጋግረው ተግባብተው መለያየት ይችላሉ። በነገራችን ላይ ከዚያም በተጨማሪ ደግሞ አይ መለያየት አልፈልግም፣ አብሬ መኖር እፈልጋለሁ፣ ሩካቤ ስጋ ብቻ አይደለም ትዳር ውስጥ ያለውበት ብሎ አብሮ ለመኖር ከተስማሙ ይቀጥላሉ ማለት ነው። ሌላኛው ለሞት የሚያበቃ የማጎሳቆልና ድብደባ ሲጋቡ በቤተ ክርስቲያን ፊት ቃል ኪዳን የገቡትን ጋብቻ ሲፈጸም ሰብታችሁታል። እነዚያን ቃል ኪዳኖች ካፈረሰ መለያየት ይቻላል። ከዚህ ክፋቱ ካልተመለሰ ወይም ካልተመለሰች ማለት ነው። ሌላኛው ሃይማኖት መለወጥ ነው። ለምሳሌ አንድ ሰው በሃይማኖት እየኖረ እያለ መናፍቅ ከሆነ ከተጋቡት መካከል በሃይማኖት ያለው ሃይማኖት ስለለወጠ በንስሐ ለመመለስ ፈቃደኛ እስካልሆነ ድረስ መፋታት ይቻላል። አንዳንዴ ደግሞ ባልታወቀ ምክንያት አንድ ሰው ሊጠፋ ይችላል። ፍትሐ ነገሥታችን እስከ 5 ዓመት መጠበቅ እንደሚቻል ያስቀምጣል። ከ5 ዓመት በኋላ ግን ፍቺ መፈጸም ይቻላል በቤተ ክርስቲያን ፊት። በእነዚህና መሰል ነገሮች በቤተ ክርስቲያን ፍቺ ይፈቀዳል ማለት ነው። ከዚያ በኋላ ሁለተኛ ጋብቻን በዚህ መፈጸም ይቻላል ከዚያ በኋላ። ነገር ግን ከዚያ ውጭ ክርስቲያኖች፣ ወንድሞቼ፣ እህቶቼ ከዚያ ውጭ ግን በግጭት በዚህ አሉባልታ ሐሜት በመስማት በመካከል በትዳር ውስጥ በሚፈጸሙ ጭቅጭቆች
እንዲህ አየህ፣ እንዲህ ብለህ ተመለከትሽ፣ እንዲህ ብለሽ አየሽ በሚል ቅናት ሱስ አለ አመጣ ሱስ አመጣች የሚሉ እነዚህ ጎጂ ተግባራት ውስጥና ልማዶች ውስጥ ገቡ በማለት በዚህ ምክንያት ፍቺ መፈጸም አይቻልም። በቃ ያ ለእኛ መስቀላችን ነው። ማስተካከል የምንችለውን የሚቻለንን አቅም ሁሉ ተጠቅመን በትዕግስት ልንወጣው ያስፈልጋል። እንዴ መነኩሴ በዓቱ ውስጥ ሆኖ በህሊናው የተመላለሰ ከሚፈትነው ጾር ጋር ምን ያህል ትግል እንደሚገጥም ታውቃላችሁ? ያላደረገውን እንግዲህ የእምባ መሪናን ታሪክ ታውቃላችሁ አይደል? ያላደረገው ሐሜትና ያልሰራው ስራ ሰራ ተብሎ የሚመጣበትን ጾርና መከራ ታውቁታላችሁ? በገዳም ውስጥ በሚኖር ወንድማማች ግጭትና ሌሎችም መለያየቶችና ችግሮች የሚሸከመውን መከራስ በህሊና ውስጥ እየመጣ በሌሊት እየመጣ የሚረብሸው የሰይጣን ጭቅጭቅ በወንድሞቹ ላይ በተሰጠው ጸጋ መነኩሴ ላይ ሌሎቹ ያላቸው እህታቸው ላይ ሌሎቹ መነኮሳያት ያላቸው ቅናትስ ቢኖር ዓለማዊ ነገር እየሳባቸው በማይሆን ሱስ የተጠመዱና በዚያም እየተሰነካከሉና መከራ እየተቀበሉ ያሉ መነኮሳያትና መነኮሳት እነሱን አስኬማቸውን ይዘው ታግሰው ሲኖሩ እኛ ዓለም ውስጥ እየኖርንና አይ ሚስቴ እንዲያደረገችኝ ባሌ እንዲጎረበጠኝ እያልን ትዕግስት አልባ ተራ ምክንያቶችን እያስቀመጥን ምቾቴን አሳጣኝ የምንል ከሆነ ትዳሩ አልገባንም ማለት ነው። አልተረዳነው። እነዚህ ነገሮች የፍቺ መንስኤ አይሆኑም። ምክንያቱም እኛም ልናስተካክለ ምክንያቱም ሰው ብቻውን እኮ አይጨቃጨቅም። ሰው ብቻውን አያማም። ሰው ብቻውን አይጋጭም። ሁለት ነገስታት ቤት ውስጥ ከሆነን ካልሆነ በስተቀር ማለት ነው። ስለዚህ ቆም ብሎ ማየት፣ ራስን መገንዘብ፣ ወደ ውጭ መጀመሪያ ላይ አንድን ችግር ኤክስተርናላይዝ ከማድረጋችን በፊት ሲንክ ማድረግና ኢንተርናላይዝ አድርገን ወደ ራስ መመልከት፣ ከዚያ በኋላ መምከር። ያ ማለት ግን ሁል ጊዜ ጥፋት ተቀባይና ብሌም ማድረጊያ ብዙ ጊዜ ሪቨርስ ሳይኮሎጂ መጫወት ችሎታ ያላቸው መጥፎ ጠባይ ያላቸው ሰዎች አሉ። በሪቨርስ ሳይኮሎጂ ደግሞ ራሳችን የበታች አድርገን መንገላታት ማለት አይደለም። በትክክለኛው ቃለ እግዚአብሔር ራስን ማየት፣ መምከር፣ ማስመከር፣ መመካከር ያስፈልጋል። እነዚህ ነገሮች ለፍቻ አያጋልጡም ማለት ነው። መጨረሻ ዛሬ የምናየው ነገረ ሩካቤ የሥጋን የሚመለከት ነው። ባለችኝ 10 ደቂቃ ውስጥ እንግዲህ ሁላችንም እንደምናውቀው ጋብቻ ጽድቅ ነው ግቡ። ግን በዚያ ውስጥ መረዳዳት፣ ዘር መተካት ያልናቸው ነገሮች 3 ነጥቦች አሉ አይደል? በዚያ ውስጥ ጋብቻን ጸንቶ እንዲቆይና ወይም ደግሞ መሰለቻቸት እንዳይኖር በጋብቻ ውስጥ ለሚኖሩ ተጋቢዎች ወይም ባለትዳሮች ማለት ነው እግዚአብሔር ሴትና ወንድ የሚፈላለጉበት ቀናና መልካም የሆነ ስሜት ሩካቤ ሥጋ የሚለውን ፈጥሮ ነው የሰጠው። ስለዚህ ማንም በጋብቻ ውስጥ ያለ በዚህ ውስጥ ያልፋል። እንደ አንዳንድ ቅዱሳን አባቶቻችንና እናቶቻችን ካልሆነ በስተቀር። ስለዚህ መረዳዳት፣ ዘር መተካት የሚሉትን ነገሮች የሚያስተሳስረው ሩካቤ ሥጋ ነው። ብዙ ጊዜ ኢቨን ምንድነው ትዳር ውስጥ ያልገባቸው ወንድሞችና እናቶች ራሱን ልብ ማለት ያለብን መሰረታዊ ነገር አለ። የሩካቤ ሥጋ ስሜት በህሊናችን መጣ ማለት ኃጢአተኝነት አይደለም፣ ሰው የመሆን ማሳያ ነው። ያቺን በህሊና ውስጥ 3 የኃጢአት እርከናል አይደለ? ያቺን የትንታ ስሜት ግን ወስደናት ሲንክ አድርገን አጣጥመን ወደማይሆን ነገር ስንወስደው ነው ኃጢአት የሚሆነው። ስሜቱ ጤነኛ ሰው መሆናችንን ነው የሚያመለክተው። ስለዚህ በትዳሩ ስንመጣ ሩካቤ ሥጋ የተሰጠ የተፈቀደ ነው። ያ ማለት ግን እንስሳዊ በሆነ መልኩ ይከናወናል ማለት ግን አይደለም። ልብ በል፣ ህግ አለው። ሩካቤ ሥጋ በቤተ ክርስቲያናችን ህግ አለው። እግዚአብሔር አዳምና ሔዋንን ከፈጠራቸው በኋላ እኮ በገነት ቆይተው ኃጢአት ከሰሩ በኋላ ፈቃደ ሥጋቸውን እንዲፈጽሙ እኮ ያሰናበታቸው ንስሐ ገብተው ከጨረሱ በኋላ ነው።
ንስሐ ገብተው ከጨረሱና እግዚአብሔር ለአዳም ቃል ከገባበት በኋላ አዳም ሔዋንን አወቃት ነው የሚለው ኦሪት ዘፍጥረትን ስታነቡ። ከዛ በፊት አይደለም። ከገነት እንደወጡ እንደተባረሩ ሩካቤ ሥጋ አልፈጸሙም አዳምና ሔዋን። ስለዚህ ይሄ ልናስተውል። ከዚያም በተጨማሪ ደግሞ ላላገባችሁ ወንድሞቼና እህቶቼ ማስጠነቀቀው ከጋብቻ በፊት ሩካቤ ሥጋ መፈጸም አይቻልም። አታውቁትም አይደለም፣ እንዳላጣው እንዳላጣት የሚባል ፕሪሪኩዚት የለም። ምን ማለት ነው? ራስሽን አሳልፈሽ ካልሰጠሽኝ አብሬሽ አልዘልቅም። መጀመሪያውኑ አብሮሽ ሊኖር አይደለም ማለት ነው የሰው የመጣው። ራስህን ካልሰጠኸኝ የሚባል ነገር ብዙ ጊዜ ሴቶቹ ጋር ነው የሚመጣው እንደዚህ አይነት ጥያቄ። ይሄ ሰው መጀመሪያውኑ ከእግዚአብሔር ላይ ምክንያቱም እንግዲህ ዝሙት ኃጢአት ነው ሴሰኝነትን አስከትሎ ስለሚመጣ ከዚያ ነፍሰ መግደልን የሚያስከትል ስለሆነ ለዚያ የሚጋብዝ ሰው ማለት እኮ ነው። በጋብቻ እስካልተወሰንን ድረስ ካገኘነው ሰው ጋር ሕግ እግዚአብሔርን እያፈረስን መተኛት ሰውነታችንን ማርከስ ነው። ስለዚህ ያላገባን እስክናገባ እንጠንቀቅ። ያገባን ደግሞ ጋብቻ ውስጥ ስለደረስን እንደው በዘልማድ ዝም ተብሎ እንደ እንስሳ ይከናወናል ማለት አይደለም። ለምን መሰላችሁ? ጋብቻ ክቡር ነው፣ መኝታውም ንጹሕ ነው የሌለ ሴሰኞችና መንዝሮችን ግን እግዚአብሔር ይፈርድባቸዋል። ልብ በሉ። ይሄ ቅዱስ ጳውሎስ እዚህ ጋር ስለ ጋብቻ ነው። ጋብቻ ከጋብቻ ፊት አይደለም። ከጋብቻ ፊት መጀመሪያውንም ሩካቤ ጥያቄ አይደለማ። ከጋብቻ በኋላ ነው። ጋብቻን ከፈጸሙ በኋላ መሰሰንና ማመንዘር ግን እግዚአብሔር እንዲፈርድ ያደርጋል። ስለዚህ ተጠንቀቁ ነው የሚለው። በቤተ ክርስቲያናችን ሩካቤ ሥጋ የሚፈጽምባቸው ጊዜያት አሉ፣ የማይፈጽምባቸውም ጊዜያት አሉ። ምክንያቱም ፍትሐ ነገሥታችን በግልጽ አንቀጸ ጾም ላይ በግልጽ እንዳስቀመጠው ሁላችንም ሩካቤ ሥጋን እግዚአብሔር ሩካቤን ለሰው የሰራው ልጅ ለመውለድ ብቻ አይደለም፣ የማይወሰን የማይገታ የፈትው ጾር ለማራቅ ጭምር ነው እንጂ። ልብ በሉ። አንድ ጊዜ የሚከለከሉበትን አንድ ጊዜ ፈቃዳቸው የሚፈጽሙበትን ሰራ አለ። ነገር ግን አንድ ወንድ ለአንድ ሴት፣ አንዲት ሴት ለአንድ ወንድ ብለው ዘወትር ሊያደርጉት አይገባም። አጽዋማትን፣ በዓላትን፣ ህርስን፣ ትክትን ለይቶ ሊያደርጉት ይገባል እንጂ። ግልጽ ነው። ይሄ ምንም ማብራራት ያስፈልገው። ስለዚህ ክርስቲያኖች በቤተ ክርስቲያናችን ሩካቤ ሥጋ በስርዓት የሚፈጸም እንደሆነ ልናስተውል ያስፈልጋል። የመጀመሪያው ሩካቤ ሥጋ የሚከለከልባቸው ጊዜያት፣ መጀመሪያ እርግዝናና የንጽህና ጊዜ። ሴት የወር አበባ ላይ ስትሆንና ነፍሰ ጡር በሆነች ጊዜ ሩካቤ ሥጋ አይፈቀድም በቤተ ክርስቲያን። ይሄ እንግዲህ ያ ሰውነት ለምሳሌ በወር አበባ ላይ ሰውነቷ ዘር ቢዘራ ለማብቀል ዝግጁ እንደሆነ ምልክት የሚሰጥበት ጊዜ ያ ዘር ቢዘራበት ፍሬ ማፍራት የሚችለው መልካም መሬት አሁን ግን ያንን ማከናወን እንደማይችልና ድጋሚ መታደስ እንደሚያስፈልገው የመታደስ ወቅት ላይ የሆነበት ጊዜ ነው። ስለዚህ በዚያን ሰዓት ሩካቤ መፈጸም ገና ሳይታረስ ዘር እንደመዝራት ነው። በእርግዝና ወቅት ሩካቤ መፈጸም አሁን ዘመኑ በእርግዝና ወቅት 9 ወር ሙሉ የሚባል ዲስኩር ደግሞ መጥቷል። እንደዛ አይደለም ክርስቲያኖች። በቤተ ክርስቲያናችን ነፍሰ ጡር ከሆነች ሚስቱ የደረሰ ባል ይላል መጽሐፋችን። ነፍሰ ጡር ከሆነች ሴት የደረሰ ባል የጸነሰችው ወንድ ከሆነ ግብረ ሰዶም ፈጸመ። የጸነሰችው ሴት ጽንስ ከሆነ ከልጁ ደረሰ ያስብልበታል። ስለዚህ ነፍሰ ጡር ከሆነች በኋላ ሩካቤ ሲፈጸም እዚያ እንግዲህ የተዘራ መሬት ላይ ድጋሚ እንደመዝራት ማለት ነው። ያን ማከናወን ይላል የተጸነሰው ጽንስ የሰንበት ልጅ እንደሚሆነው ለበሽታ የተጋለጠ ይሆናል።
አሁን የምዕራቡን ትምህርትና እነሱ ለእነሱ እንዲመች አድርገው በቀመሙት አካሄድ ከሄድን ጥፋት እንዳንጠፋ እንጠንቀቅ። ምክንያቱም አሁን ጎግል ብታደረጉት በፕሬግናንሲ ጊዜ ሩካቤ ስጋ መፈጸም ብላችሁ ጠይቁት፣ ኢስ ኖርማል ነው የሚላችሁ። የሄልዝ ችግር ከሌለበት ኖ ኢስ ኖት ኖርማል። የተዘራው ዘሬት ነው የሄደው ብር ነው የሚሰራው። ዜን እንዴት ነው የሚወገደው? እስከ ሴቷ ማህፀን መግቢያው እንግዲህ ማህፀኗ ነው። ከዚያ ከማህፀኗ እንዴት ነው የሚወገድበት መንገድ? ምንድነው ሜካኒዝሙ? ፅንሱ እንግዲህ የሚበላው የእናትዬ የበላችውን ነው። ከዚያ በኋላ የአባትየው ዘር ፅንሱ ጋር የሚደርሰው በምን መልኩ ነው? እነዚህ ነገሮች ራሱን የቻለ ብዙ ምስጢራት አሉት። ጥንቃቄ ይፈልጋል። ሌላኛው ሩካቤ ስጋ የሚከለከልባቸው ጊዜ ወደ ቤተ ክርስቲያን የምንሄድባቸው ቀናትና ስጋ ወደሙን የምንቀበልበት ጊዜ ነው። ሩካቤ ስጋ በተፈጸመበት ቀን በቤተ መቅደስ ውስጥ የሚፈሰው የክርስቶስ ስጋና ደም ብቻ ነው። ስለዚህ መቅደስ ውስጥ መግባት አይፈቀድም። ጠበል ቦታም እንደዚያው። ምክንያቱም ቃለ እግዚአብሔር በረከተ ቅዱሳን በረከተ እግዚአብሔር የሚገኝበት ስለሆነ ከእኛ ጋር ያለ እግዚአብሔር በፈቀደልን መልኩ ያከናወን ነው ሩካቤ ቢሆንም ቅሉ የክርስቶስ ያልሆነ ደም ስለሆነ ልንጠነቀቅ ያስፈልጋል ማለት። ስለዚህ ወደ ቤተክርስቲያን የምንሄድበትም ጊዜ ከሩካቤ መታቀብ ይጠበቅብናል። በዓላት ሲሆኑ የሚከለከሉ በዓላት ቤተክርስቲያን የምታወጃቸው በዓላት ላይ ሩካቤ ስጋ ማከናወን አይፈቀድም። አጽዋማት ላይ አጽዋማት በሚሆኑበት ጊዜ አልጋ መለየትና ከሩካቤ ስጋ መታቀብ ያስፈልጋል። እነዚህም በማከናወን የቅድስናን መልካም ትንሿን ቤተክርስቲያን በአግባብ ማከናወን ይቻላል ማለት ነው። ክርስቲያኖች አንድ ነገር ግን የኔታም እንደሚሉት እንዲሁ ቤተክርስቲያን የምታስተምረን መሰረታዊ ነገር አለ። ከጋብቻ በኋላ ሚስት የባል ናት፣ ባል የሚስት ነው ይላል ቅዱስ ጳውሎስ አይደለ? በትዳር ውስጥ እያሉ ግን የስጋን ፈቲው የመቋቋም ሳይችሉ ቀርተው በአጽዋማት እንበል በበዓላት ላይ እንበል ያን መቋቋም ተስኗቸው ባል ከቤት ውጭ ማየት እንዲያስብ፣ ሴት ከቤቷ ውጭ እንድትመለከት ቀዳዳ እንዳይፈጥር እርስ በርሳቸው ፈቃዳቸውን አይከላከሉ ይላል። ያንን ምንም እንኳ ከአቅም በላይ ሆኖ ወደ የዝሙት መንፈሱ ተጠናውቶ እንዳይጥለው ስጋዊ ፈቃድን ለመፈጸም ፈቃዳቸው ይሆንና ከዚያ ለንስሐ አባታቸው ያማክሩ። ለዚያ በድለዋል ግን ቀኖና ከንስሐ አባታቸው እንዲቀበሉ ይታዘዛል። ይሄ በንስሐ አባት መካከል የሚያልቅ ነው። እያችሁ ይህንን ተስፋ ቆርጠን የማይሆን ውድቀት እንዳንወድቅ ቤተክርስቲያን እቅፍ እያደረገች ነው የምታነሳን። እንደው ሁሉ ነገር የተተበተበ እንዳይመስለን ቀርበን ካለማወቅ ካልሆነ በስተቀር ችግራችን ማለት ነው። ስለዚህ በአጠቃላይ ቤተክርስቲያናችን ቅድም ባልናቸው ነገሮች ምክንያት እኛ አሁን በጸሎት ምንተጋ ከሆነ ቅዱሳት መጽሐፍትን የምንመለከት ከሆነ አጽዋማትም በአግባቡ ምንጾም ከሆነ አሁን ቅድም ያልኳችሁ ፍላጎቱ በራሱ ይሞታል። አያችሁ፣ አመጋገባችን፣ አኳኋናችን፣ ውሏችን እነዚህን ነገሮች ከጠበቅን መጀመሪያውኑም አናፈርሳቸውም እነዚያን ነገሮች። ለዚያ ነው እንግዲህ ይሄ እንደዚህ አይነት ችግር እንዳይመጣ ሰይጣን ትዳሩን እንዳይፈትን ግን ቅዱስ ጳውሎስ እንዳለው ለጸሎት ትተጉ ዘንድ ተስማምታችሁ ለጊዜው ካልሆነ በቀር እርስ በርሳችሁ አትከላከሉ። ራሳቸውን ስለ አለመግዛት ሰይጣን እንዳይፈትናችሁ ደግሞ አብራችሁ ሁኑ ተብለናል። ስለዚህ ይህንን በመያዝ አባቶቻችን ሰውነታችሁን ንጹሕ አድርጋችሁ በምትጾሙበት በምትጸልዩበት ጊዜ ነው እንጂ ራሳችሁን ስራችሁን ከፈጸማችሁ በኋላ ግን ወደ ፈቃዳችሁ ተመለሱ፣ የምትሹትን ስላጣችሁ ሰይጣን ድል እንዳይነሳችሁ፣ በዝሙት ምክንያት እንዳትወርቁ ተጠንቀቁ ነው የተባለው እና ይህንን ልብ ብለን ልናደርግና ልናከናውን ያስፈልገናል። በአጠቃላይ እንግዲህ ጋብቻ እግዚአብሔር
በድንግልና ጸንቶ ቆይቶ በምንኩስናው ለጽድቅ ጎዳና መጋደል የማይችልና ፈቃደ ሥጋው እንዳያሸንፈው ያሸነፈው ሰው ፈቃደ ሥጋው እንዲፈጽም ዘሩን እንዲተካበት እና እንዲረዳዳ የሰጠው ሕይወት ነው። ከዚህ ቀደም እንዳየነው በተገቢው መልኩ ማንኛውም ሰብአዊ የሆነ ፍጡር ቀደም ስናይ ምክንያት አድርገን ያስቀመጥናቸው ነገሮች ካልሆነ በስተቀር ለምሳሌ ስለት ያለበት ራሱን ለምንኩስና ስለ የተሳለ የመሳሰል ያልናቸው ካልሆነ በስተቀር ማንኛውም የሰው ልጅ ሰብአዊ የሆነ ፍጡር በጋብቻ እንዲኖር ተፈቅዶለታል። ነገር ግን እስከ ጋብቻ ድረስ በንጽህና መቆየት ያስፈልጋል። ይህን አጽንኦት መስጠት ያስፈልገናል። ለልጆቻችንም ይሄን ማስተማር አለብን። ዝም ብለን ትዳርን መኖር አይደለም። ክብረ ንጽህናን መጠበቅ ዋጋው በእግዚአብሔር በመቅደሱ ፊት ቤተ ክርስቲያን አጅባ ይሄ ድንግልናን መጠበቅ ለቅዱስ ጊዮርጊስ ከተሰጡት አክሊላት አንዱ ነው። ለአቡነ ሀብተ ማርያም ከተሰጡት አክሊላት አንዱ ነው ብሎ ለልጅ ማስተማር። ከዚያ ውጭ ግን እየዘመቱ መኖር ኃጢአት ነው። በዚያ የወደቅን ካለን በንስሐ ተነስተን ንስሐ ዘማን ድንግል ታደርጋለች እንደተባለ ነፍሳችን ፍጹም ድንግል እንድትሆን ንስሐ ገብተን መመለስ አለብን። ስለዚህ ወንድሞች እህቶች፣ በትዳር ለመኖር የምታስቡ የጋብቻ መስፈርታችንን አስተካክለን ወደ ጋብቻ እንግባ። ሃይማኖት፣ ክርስቲያናዊ ምግባር፣ መልካም ሰብዕና መሰረት የምናደርገው ከዚያ ውጭ መልክ ብንል ሀብት ብንል ዝናን ብንል የቤተሰብ ታሪክ ብንል እነዚህ ሁሉ በእግዚአብሔር ዘንድ ምንም ናቸው። ልናስተውል ያስፈልጋል። መልከ መልካም እና የሚያምር ወይም ደግሞ ቆንጆ የሆነች ሴት አንዱ መስፈርቴ ነው እንደው ሳያት ውክክ ካላልኩ የምትል ከሆነ ነገ እሱን አትበላው። ምትኖረው ከመልኳ ጋር አይደለም። ያ ማለት አያስፈልግም እንደኔ አይነቱን ፉንጋ ፉንጋ አግቡ ማለት አይደለም። ያ ግን መሰረታዊ አይደለም ነው። ምንኖረው ምንጸድቀው በሃይማኖታችን ነው፣ በክርስቲያናዊ ምግባር ነው፣ በሰብዕናው ነው። አብረን የምንኖረው ከሰብዕናው ጋር ነው። ስለዚህ እነዚህን ነገሮች በደንብ ተጠንቅቀን ልናስተውላቸው ያስፈልጋል። ቁሳዊ መስፈርቶችን አስወግደን እግዚአብሔር የሚጸድቅበት ትዳር እንዲኖረን ልናስተውል ያስፈልጋል። ከዛ ውጭ በትዳር ያለነውም ደግሞ እናስተውል። ቅዱስ ዮሐንስ አፈወርቅ በረከቱ ትድረሰንና እኮ ይላል፣ አንቺ ሴት ይላል እኮ እንደዚህ አማምረሽ ለብሰሽ የምትወጪው ለምንድን ነው? አይ ለባሌ ልመርለት ብለሽ አውቃለሁ። ምን ልትይኝ? አይ ለባሌን ለማማር ፈልጌ ነው ልትይኝ ይሆናል እኮ። አይ ውሸትሽን ነው፣ ዋሽተሻል። ለባልሽ ልታምሪ አይደለም። ሌሎች እያዩሽ እንዲያደንቁሽ፣ ድሆች ላይ ደግሞ እንደው ልትኮሪባቸውና በእነሱ መካከል እያደነቁሽ ለመጓዝ ካልሆነ በስተቀር ለባልሽ ለማማር ከፈለግሽማ ቤት ሆነሽ ባለሽበት ጊዜ እንደዚህ አእምሮብሽ ለምን አትለብሽም? ይላል ቅዱስ ዮሐንስ አፈወርቅ። ስለዚህ ለትዳራችን የምናደርገው ነገር ዋጋ ያለው ሊሆን ይገባል። ይሄን ይነግረናል። ባሎች ወይ ሚስቶቻችሁን ውደዱ፣ ራሳችሁን የምትወዱትን ያህል። አትንቀፋት፣ አትስደባት፣ ነገር ግን እውነትን ንገራት። እሷ በቤት ውስጥና አብራ አንተን ስታጅብ ደስ ይበል። በሰዎች መካከል በሆናችሁ ጊዜ በእሷ አትፈር፣ አድንቃት። ጥፋት ልታገኝ ትችላለህ፣ ወይም ደግሞ ጉድለት ልታይ ትችላለህ። በትዕግስትና በማስተዋል ሆነ ምከራት። ከሚስትህ ጋርና በቤተሰብ ውስጥ ሆነ በጋራ አንድ ላይ ሆናችሁ ጸልዩ። በጋራ ሆናችሁ ወደ ቤተ ክርስቲያን ሄዱ። የቅዱሳት መጻሕፍትን አብራችሁ ሆናችሁ ተመልከቱ። ያነበባችሁትንም የቅዱሳት መጻሕፍት ክፍል በጋራ ሆናችሁ ተወያዩባቸው። እንዲህ አድርገህ ከኖርክ ይላል አፈወርቅ፣
በፍጹም ቅዱስ የሆነና እንደ መነኩሴ በዓት ውስጥ ገብቶ ለጽድቅ እየተጋደለ እንዳለ መነኩሴ ፍጹም በሆነ የቅድስና ትዳር ውስጥ ነው ያለውና ይላል። እንደዚህ አይነት ትዳር እንዲኖርና በዚያ ጸንተን ለጽድቅ እንድንበቃ አምላካችን ይርዳን። ይቆየን። ስብሐት ለእግዚአብሔር። ይስጥልን።